ድምጽሽ ቆይ እንዴት አድርገሽ ነው የምትቀያይሩ? እኔ እኮ የሚገርመኝ ነገር ያንቺ ድምጽ አንዳንዴ ተሰማ በጣም ነው ምስል እንደዛ ሰው እየተፋፈነ እሱ እዛ ፈጠርኩ ወደድኩ ተቀጠረ ተሰበረ። ለምን እዛ ይሰበረ? ምን ልጅ ለምንድን ነው ጋጂ አንተ ማማ አንተ ታረጋግሽ ተቃዳ ኧረ የምር በእውነት ይልመድብሽ ነው የኔ ቆንጆ። እንዴት ደስ እንዳለኝ ስለመጣሽ። ወይኔ አፏን አፍኗታል። አፏን እኮ እሱ ለፍልጋ ያድርግኛ አያገባን። ግን ሌላ ሰው ብቻ ይንካት እንጂ ምን አገባን? የራሳችን ትክክል መብቶ ነው ለሱ። ሳኒ ማለት ነው። ማታ ይሄን ሰውየውን አስቀምጠን የሙሽራ ሙዚቃ ከፍተን ማለት ነው። የጊፍቱ ነው የወረደልኛ። ብር ተረጨ እንደኛ ሳኒ ብር ተረጨን። ለምን ያስረጨው? የኔ ባል ነው እያልኳችሁ እኮ ነው። የኔ ባል ነው። አሁን እኔን ከዳኝ። አንቺ ፌመስ አይደለሽም ዜሮ ግቢ ብሎ እኮ ነው ሀይሚ ጋር ሄደ። እኔ ካሳለሁ ሲጀመር ይመላል። በጣም እየተናደድኩ ነው አሁን እንዴት? አዎ ሰላም እንዴት ዋላችሁ? ይፈቷ ምን ነበር? ሰላም እንዴት ነሽ? አላችሁ አለን። አንቺ ክያ ገደል ጌጥ ምን ነው እንደታጣቆና ያፈናታ ምን ና ለምን መጣሽ? ነው ያፍንልኝ። የሰርግ ሙዚቃ ለመፍከት ተባበራችሁ እንጂ ምን አደረኩት እኔ? ምንም አላደረግሽም። ገደል ግቢ ስትይኝ እኔ ምን አጠፋው? እኔ እኮ ሂጄ ማለት ነው አሸናታ አበባ የያዘችው አሻንጉሊት ጋር ያቀናበረችው እሱ ኮመንት ቲክቶክ ላይ ገብቼ ኮመንት ሰጠሁት። እሱ ነገር አሁን ሰውዬው ይደርሰዋል ወይ ነው? በእናታችሁ ደርሶት ይሆን? ሰርጉ አይቶታል? እኔ ምን አውቃለሁ? ምን ይደርስ? ወላሂ ምሬን ነው። እንዲሁ ያው ፈልጋለሁ። በየት ነው የሚደርሰው? ሚሽን ከተደረገ ነው እንዴ? ሚሽን ቦታ አልመጣልኝ ያለ ብሎ ካርጎ ነው መሰል ባህያ ያጋባ ነው። ደርሶት ነበር። ይሄን ባለ ያልቦሰተ ሰው የለም እኮ ያ የትላንትናው ነገር ከታሆን ሰው አሻ ቤት ሆነ ይደርሰዋል። በቃ አሻ ቤት ግቡና ማለት ነው። ኮሜንቱ 70 ኮሜንት ነው 100 ኮሜንት ነው ያየሁት። አድርገውታል። ጥሩ ያ የሚገባው ሚስት እንዴት ያለች እኔ ምን አገባኝ? አፈቀረ አላፈቀረ ምን አገባን እኛ? የራሱ ጉዳይ እንዳይጣል። 10,000 ኮመንት ነው 100,000 ነው 100,000 ኮመንት ላኢላ መቶ ብቻ ወይኔ ሺውን ምን የት ነው እሱ? መቶ ሺህ እና ሰርግ ነበር በይ። ከዛ ያ ሰርጉ አሻኮ እንትን ወሰደች። ሌላ ነገር ቢሆን ማለት ነው ሰው አይ ላይክ ምናምን አያደርግም። ግን አሻ ቤት 100 ኮመንት ለሰርጉ ማለት ነው። እኔ 300 ምናምን ይዋለ ሀያ ላይ አድርጉ። የምር ሀያ ላይ ከፊት ለፊቱ ደግሞ ውሻን አድርጉና ይሄ ነው እንጂ ሰርግ ምንድን ነው? ሰርግ ይሄ ለዛ ይደረጋል። ጭራሽ የሰው እጅ እኮ ነው የሚታየው። ሀያ ላይ አድርጉ። የምር ፎቶውን ላይ ጫኑ። መኪና አይደለም ያስፈልግ ደግሞ እኔ ደስ ይለኛል። ሀያ ላይ ብቻ ነው። አንቺን እምቢ ስላለሽ ነው። አዎ እኔ ስለዚህ ሀያ ላይ እኔ እሱ አይነት ሰው ማለት ነው በእንጨት አይነካም። ምን ያልፈልግ አንድ ሰንዲ እኮ ናት ታወራለች እና አንዴ
አይዞ ወንድሜ ትላለች። አንዴ ደግሞ አንተ ስራ የለም ሃይሜን ያፈቀርኩ ትላለች። ወይኔ ጉዴ! ኧረ እባክሽ እኔ እኮ አንድ ቀን ምንድን ነው አንተ እውነት ከልብክ ካፈቀርክ ቪዲዮ አትስራ ያልኩ ቀን እኮ ሳምንት ሳይሰራ እኮ ነው የቆየው። ምን ሆነሻል? እስኪ ወንድ ነህ ቪዲዮ አትስራ አልኩ። እውነት ከፈቀርከው እንደዛ ነው የሚሻለው። አሁን እኮ ኧረ ሰው እንዳያገኝ ነው አለ። ሰው እኮ አወቀ። አሁን እኮ ቪዲዮ አትስራ እና ቆየ የምር አንድ ሳምንት ምናምን ሰው እንዲያቀልኝ ስራ አሁን እንደውም ሰኒ እንደዛ ካልሽ በኋላ እኮ አልሰራም። ፍፄ እንደዚህ ፎክሮብኛል ብሎ የሰራ ቀን ነው የሰራ። ከዛ በኋላ ከዛ በኋላ እኔ ምን እውነት መስሎት ተሳ እሱ እኮ ሲጀምር የያዘ ፉክክር ነው። እባክሽ ልጃችን ለፉክክር ነው የያዘ ከቡቡዬ ጋር ፉክክር መስለኛል። ቡሩኬ ጋር ብቻ እንደገናኙ አልፈልግም። እኔ ሰባተኛ ሰማይ ላይ ነው የሚሰራው። እባክሽ ይችን ቃላት ሊሰኒ ይችን ቃላት ስምኝማ። ከሰው ጋር የሚፎካከር ሰው ምንጊዜም እከካም ነው፣ አያልፍለትም። ሰውየው ራሱ ከካም ነው። ከሰው ጋር አትፎካከር። እናንተ ልጁ ላይ አትፍረዱ። ልጁ ጤነኛ አይደለም እኮ። እኔ ጤነኛ የሆነ አይመስለኝም። አትፍረዱ፣ ተውት። እውነት ጤነኛ አይደለም ልጁ። ገንዬን አስገባት። እኔ እመጣለሁ። እሺ መጣሁ። የት ነው የምትሄጂው? ቦታ አለ። አልወጣም እኮ እዚህ ነው የመጣሁት። እሺ የልጁ ፊት ትክክል ነው። የልጁ ፊት ትክክል ነው። ልጁ ትክክል እኔ ምን አውቃለሁ? ትክክልና ለትክክሉ ሳይሆን ከሰው ጋር የሚፎካከር ሰው እከካም ሰው ነው፣ አያልፍለትም። ምንም ነገር ተአምር አያልፍለትም። ፉክክርም ሳይሆን ማለት ነው። አንደኛ የሆነ ነገር ልጁ የታመመ ነገር ይመስለኛል። ብሩኬ ያደረገው ነው የሚያደርገው። ፉክክር ነው የያዘው። ኢንስታግራም ላይ ግቢ ላይክ ሲያደርግ ላይክ ያደርጋል። ምን ያደርግ? የቱ ላይ ኢንስታግራም አለው? ኢንስታግራም ግቢ ነው ላይክ እነሱ ሴቶቹን ላይክ ያደረገው ላይክ ያደርጋል። ግቢና ብሩኬ ያደረገው ይወዳደር እኮ ችግር የለም። እሱ ስለተወዳደረ አይደለም። ተወዳደረ አልተወዳደረ እኛ አይመለከትም። ግን ልጅቷ ህይወት ይውጣ ነው ይፈልግም። እነሱ ማለት የሚገባ ሰው ደግሞ እኮ እንዴት እንደሚከራከር አላየሽም? ትናንትና ፍፄ ወደ ኋላ ዝም ይላል። እኔ ሳይሆን ብሩኬን ነው መሰል ማገኘት የፈለገው የምነግራቸው ነገር እሱ ጋር ከሆነ ፉክክሩ ማለት ነው። ትናንትና ማንም ወንድ አያስቆመኝም፣ ወንድን አያስቆመኝ ብሏል። ምን ማለት ነው? ከህግ በላይ ነው እንዴ? ያ ማለት ልጁማ ያቀደው ነገር አለ። እኔ እኮ ሰው ልኮ ሳይሆን አይቀርም። እኔ ምን እንዳሰብኩ ታውቃለሽ? አንደኛ ሰው የላከ ይመስለኛል። ሁለተኛ ደግሞ ጤነኛ የሆነ አይመስለኝም። ይሄ ነው በቃ። አይ ብሩኬን አሳስቶ እኮ ፍፄ ነገራት እኮ የሰው ሚስት ትወስዳለህ ምናምን አለ። እንደሱ አይደለም ማለት ምን ማለት እንደፈለገ ያታዋላ።
ማስቀመስ ከሆነ ችግር የለውም። የምሬን ነው። እስከዛ ጭሻ ያበቃልኛል ጁዲ። እኔ ሌላ ነገር ከሌለው ችግር የለውም። እንዲህ መገረመኝ እኮ ብሩክ ኢንስታግራም ላይ የሚያደርገውን ያደርጋል አሉ። ይህን ሁሉ አላውቅም ነው። ሀይሚስ ያገኝ ምን አይነት ደስተኛ እንደሚሆን ታውቃለህ? ያለቁ ትላንትና ልጁ ጤነኛ አይደለም። እናንተ የሚሆናችሁ ነው እግዚአብሔርን አስፈራኝ። እኔ ምን አውቃለሁ? የሆነ ጦስ ይዞ እንዳይመጣ። አረ እንደዛ አትበሉ። ለምን ጦስ ይመጣል? ገደል ይግባ። ራሱ ማጥፋት ከሆነ እኔ እኮ እነግረዋለሁ። ፍፄ መድኃኒቱን ይገዛለታለሁ። ችግር የለም። ስለ ራሱ ማጥፋት አላልኩም። ትናንት አወራሽ ባለ አረ ነገሩ በእናታችሁ ምንም አባቱ ያመጣል። ሌላም ብሩክ ያለቁሱ ቢሰጠው ደስ ይለኛል። ጌታ እሱን አልፈልግም። እኔ የፈለኩት እሱን ነው። ልክ ይገባል። ከዛ አልፎ ይቀመጣል። ይሄ የወረደ ዝቅ ከብሩኬ ጋር እንደማይገናኝ ነው። ባይገናኙ ደስ ምንም አያመጣም። ምንም ያመጣው ነገር የለም። ብሩኬ ባህሪ አታውቅም እንደ አንድ ከተናደደ ምንም አያመጣም። አንድ ያጨዋል። ልክ ይገባል። ያጨዋል ንቆት ነው። ግን አሁን መልሸሽ ልክ አለፈ። ራሱ ያጠፋለሁ። ለምን ራሱ አስረድም ግን አያረግም። ራሱ አጠፋ። ራሱ እንገዛለን። እኛ መድኃኒት እንገዛለታለን እኮ ለእሱ ችግር ራሱ ማስወግድግል ነበር ቆሻሻ ጦሷን ይዞ ይሄት የሚነሱን አለቀው ቀን ማንም ወንዝ ያፈራው ይነሳና አፈቀርኳት፣ ወደድኳት። ሴት አለ ሀይሚ የለችም፣ ወንድ አለ ብሩኬ የለም። እንደ ገረመኝ እሱ ነገር ነው። ይሄ እኮ እናንተ አላወቃችሁም። የክረምት ወንዝ ያፈራው እኮ ነው እንጂ ከቡታጅራ የተወለደ እኮ አይደለም እኮ። የቡታጅራ ልጅ እኮ አይደለም እኮ። እኔ እናት የቡታጅራ ልጅ ስነስርዓት ያለው ነው የምናውቀው። ምን ትላንትና ምን እንደሆንኩ ስሙ እግዚአብሔርን ሀዩ ሼር አረኩልሽ ካየሽ ማለት ነው። ቲክቶክ ላይ የሆነ ልጅ ማለት ነው ብሩኬ ቁጭ ብሎ መኪና ውስጥ ቁጭ ብሎ እየዘፈነ አለ። ከዛም በኋላ ሮጣ መጣ ብሩኬን ሳመች። ከዛ ደግሞ አረ በኢየሱስ ስም የምዝም በይ እንዴት እንዳለቀስኩት እኔ ነው የማውቀው። ትላንትና ምን ያስለቅስሻል? ለምን እንደምታለቅ ከዛ ሲሚ ምን እንደሆንኩት እኔ እውነት መስሎ ያን ፎቶ አታውቂውም? እግዚአብሔር ፋጡማን ጠይቂ አልቅሼ ምን አይነት ነው? በቃ ላጣሉ ነው ይሄ። እንዲህም ፎቶ ያመጡት የቦስጡት እያልኩት እያለቀስኩት ፋጡማ ሲጠይቅ ቅንብር ነው ስለምታለቅሱ እኔ እውነት መሰለኝ። ሚሚ ብልክልሽ ማለት ነው ቪዲዮ እኮ ነው። ፎቶ ቢሆን ከፎቶ ቅንብር ነው የምለው። ቪዲዮ እነሱ አቀናብሮ እኮ እንደዚህ የሚያደርጉት። ያበደ ምን ታደርግ? እነሱ እኮ ያበዱ በባዶ ሜዳ ያበዱ ስለሆነ እግዚአብሔር ብታይ ማለት ነው። ቅንብር አትይም እኮ ብሩኬ ቁጭ ብሎ እየዘፈነ ነው። ከዛ ልጅቷ ደግሞ ሮጣ መጣ ብሩኬን ሳመች። እስቃሉ ሁለቱም። እኔ ምን ልበልሽ? ለሀዩ ሼር ያየሽ እነሱ ማየትም አልፈልግም። ሰለቸኝ። ስልክ የራሱ ሞሉ እኮ ኬት እንደሚመለሱ አላውቃቸውም እኮ። ላጣሉ ነው በቃ። ይሄን ፎቶ አውጣየው። አጋጣሚ ግን ቅንብር ባይኖር ተመኘው። የምሬ ነው። ወይኔ ሀዩ ያ ቪዲዮ አይተሻል? ሀዩ ያ ቪዲዮ አይተሻል? የቱን? ይሄን ቪዲዮ ሼር አላኩልሽ። ያና ቅንብር ይመስላል። በፈጣሪ እሺ። ምን የሚያስለቅስ ነገር አለ? ያንቺ ምን እንዳስለቀሰኝ ቪዲዮ እኮ እውነት ይመስላል። ስትስም ምናምን ሲስቁ መኪና ውስጥ እግዚአብሔር መኪና ውስጥ እኮ ነው። ያን ፎቶ ከዛ በፊት ታላወቅሽ ሊመስል ይችላል። እኔ ፎቶውን ስለማውቀው አልደነገጥኩም። ኧረ እባክሽ ምኞት ባባል አታውቂም እንደ እነሱ የምር እንደዛ አትሁን። እናንተ ሼር አትደራረጉ። ለምን ስትይ አንቺ ብዙ ተከታይ ካለሽ ማለት ቪዩ ይወጣታል ማለት ነው። ገባሽ? የሆነ ነገር ካያችሁ ሼር አትደራረጉ፣ ደግሞ ሜንሽን አትደራረጉ። ዝም ይበል። አይታችሁ ውጡ፣ ላይክ አታድርጉ። ካላስ ይሄ ሰው አይታይም ማለት ነው። ሼር ሲደራረጉ ለምን ሲደራረጉ ይሄ ለምን እንዳደረኩ ታውቃለሽ?
ይሄ ነገር እውነት ነው ውሸት ነው ለማለት እኮ ነው ሼር ያደረኩት። ሰኔ ብታይ እግዚአብሔርን እውነት ነው የሚመስልሽ? ሲሲቁ ማለት ነው ሲቃሉ ደግሞ ቁጭ ብሎ ውስጥ ከዚህ በኋላ ከሀይሚና ከብሩኬ ውጭ ቲክቶክ ላይ ራሱ የምር ነው ወይስ የእነሱ ቪዲዮ የሚሰሩት ውጭ መጥፎ ነገር ሜንሽን እና ሼር አትደራረጉ። የምር ነው ይሄ እኮ ቫይራል ላይ የሚወጣው ለዛ እኮ ነው። እናንተ ሼር ስትደራረጉ ምናምን ለዛ ነው የሚወጣላችሁ። ላይክ ሲታደርጉ ሌላ ሰው ትላንትናማ ያ ቪዲዮ ባይመጣ እኮ እኔ ትላንትና ቪዲዮን ካላየው አላድርም እያልኩ ቪዲዮ መጣልኝ። እኔም እኮ በናቴ ተተክዬ አልቅሼ ነበር። አሁን ነው የተረፍኩት። አንቺ ደግሞ ለምን አለቀሽ? በምን ምክንያት? እነሱ ሳይመጡ ከቀሩ ነው። ምንድን ነው በምን ምክንያት? እነሱ ሲመጡ ይሳደባሉ፣ ሳይመጡ ከቀሩ ይለቅሳሉ። ምን አይነት ጂኒ ፍቅር እንደሆነ የያዘው ሰው እኔ ግራ ገብቶኝ። አዎ አንቺ የእብደት ፍቅር እኮ ነው። ትክክል ነሽ። ለምንድን ነው የምትስቂ? እኔ እኮ እውነት ነው ያወራሁት። አሻዬ እንዴት ዋልሽ? ዛሬ ዝም አለች። ወይኔ ገና እየሻት እንዳንሻል ሰንዬ ወርጃ አይደለም ስሟን አውቃቸዋል አይደል? የንግስቷ ንግስት ናት እኮ የንግስቷ ንግስት ናት። ስሟን አውቃቸዋል አይደል? የማ ሰኒ ዘግኒ እኮ እየሰማሁሽ አይደለም። የንግስቷ ንግስት ነሽ ነው የምልሽ እኔ። ቴንኪው የኔ ቆንጆ። ስሜን ቀይሬያለሁ እኮ ቀዳማዊት ብዬ አልሰማሽም? ቀዳማዊት ሆነ እንዴ? ወይኔ ጉዴ ፈላ። እሷ እኮ በየደቂቃ ነው የሚቀየረው። አንቺ ገደል ግቢ። እኔ ቀይሬ አላውቅም ስሜን። የፎቶ ደግሞ ሲያምር የማያመጡት የለም እኮ ነው። ሂሳብ ቤቢ ነው የሚመስሉት። እግዚአብሔርን አባትና ልጅ አይመስሉም። እስቲዩ ምንድን ነው ያደረጋችሁ እናንተ? ሰው አይደላችሁም። እግዚአብሔር እና ሲጀመር ሰኒ ባል እኮ ሲጀመር አባት ነው ሆነሽ ነው። አዎ አለም እንደዛ ይመስላል። ዛሬ ኔትወርክ ራሱ አሽቃበጠ። ምንድን ነው አሁን ይጠፋል። ምን አለበት አሁን ፎቶ ቢለኩልን እነኚህ ልጆች አንዳንዴ ቢያስቡልን ምን አለባቸው? ሁሉም ስም ተሰርቋል። ያው አራቱም ልጆች ተሰርቋል። ሁሉም ተሰርቋል። አራት የልጆቹ ስምም ተሰርቋል እንዴ? ምንድን ነው ልጁ? አዲስ ስማችሁን አላወቅሽም እንዴ አንቺ? የብሩኬና የሀይሚ አዲስ መች አወቅ? ኧረ እኛ ነን እንጂ ያወጣነው። ሰው 1000 2000 ሰው ያለበት ቦታ እንጂ ምን ሆነሽ ነው? እስኪ ንገረኝ የልጆቹን ስም። ኧረ የእኛ 4 ልጆች ስም አይደለም ያወጣነው የብሩኬና የሀይሚ እንጂ። እሺ የብሩኬ ማን ነው? ብሩኬ ቦጋላ ነው። ሀይሚ ደግሞ ማለት ነው አስካሌና ቦጋሌ ናቸው። ብሩኬና ሀይሚ ምንድን ነው የምትይው አንቺ ደግሞ? አስካሌና ቦጋሌ ትንሽ ቆይታችሁ ደግሞ የኔ አስካሌ የኔ ማሬ የኔ ካሬ ብሎ የሚባል ነገር እነሱ ፎቶ ይለቃል ብለን ስንጠብቅ ሳይቀሩ ማለት ነው አንድ ቀን ይሄ ስም ይሻላቸዋል ብለን ነው ቅር ካላቸውን እንቀይራለን። ችግር የለም። እሺ አስካሌ ምንድን ነው ትርጉሙ? ኧረ ምንም ትርጉም እኛ ትርጉም አናውቅም። ዝም ብለን ነው እንጂ የምንወጣው ስም። ቀይሩና ትርጉም ያለው ስም አውጡ። መውጣት ካልቀረ ቀይሩ ሌላ ስም አውጡ። ቀይሩ። ትርጉም ያለ ስም ይሻላል። እኔ ሰምቼሽ የለም
እኔ ሰምቼሻለሁ አይደል? ትእዛዙን አትማከብ። አረ ዝድ እንደ 1000 ሰው እዚህ መቼ ያለው እዛ እኮ 1000 ያለበት ቦታ አይደል እንደ ያወጣነው እዚህ 440 ሰው እያለ እንደዛ አይደረግም። የምር እንደዛ አይደረግም። ኧረ ሰናይ አንቺ ታመጪ ነገር የለም እኮ አንዳንዴ የዛኔ ሚስት ናት። አዎ ታዋቂት ዛራ እና ቻንድራ ናቸው እየተባላችሁ ነው። ማ ሀይሚና ብሩኬ ጂኒ ልታስመችን ነው እንዲያንጨባረሽ አላለችም ወይ? ሀዩ ማለት ነው። ማንም ሰው የፈለጋትን ማውጣት ይችላል። መጥፎ ሲል ምናምን አያስፈልግም እንጂ እኛ ያወጣነው ስም ለእኛ ተመችቶናል። ገባሽ? ሳሙዬ አይት እኮ ነሽ ማኔ ጀምሬ ወይ ማታ ያወጣሽው ስም ምንድን ነው? እስኪ ንገሪኝ። የማስም አወጣን ደግሞ ማታ ሰምቼሻለሁ እኮ በለጠ ነው። እኛ እኮ ፎቶ የሚቆርጠውና የሚዘቀዝቀው ሰው የሚሳደበው የሜዳ አህያ ብለን ነው ያወጣነው ስም አይደለውም። የጨረቆቹ እኮ እንትን ናቸው። ማን ነበረ ስማችሁ? ማታ አይደለም እኮ ቆይ አይደለም። ይኸው ቦጋሌና አስካሌ ናቸው። ቦጋሌና አስካሌ ማታ እንዴት እንደሳኩት ጥሩ ነው። ግን አሪፍ ስም ነው። ትርጉሙ ምንድን ነው? ናኒ እኔ ምን አውቃለሁ? ቦጋሌና አስካሌ ጥሩ ነው። ለምን አልሽ ታዲያ? አይደለም ሰኒ ስም የሚሳደቡ ሰው እኮ ጥሩ ስም እኮ ነው ያወጣነው። የሜዳ አህያ ናቸው ሲጀምር ሰው ዝም ብሎ የሚሳደብ ሰው አስካሌ ማለት ነው። እኛ ሀገር ለአስካሌ ማለት ነው። በርበሬ ነጋዴ ናት ወላሂ። አንቺ ለዛ ነው ዝም ብዬ እኮ ትርጉሙን የጠየቅኩሽ ነው። አስካሌ ማለት እኮ ብዙ ትርጉም አለ። እኔ ግን እዚህ ቤት 1000 ሰው ሲገባ ነው የምናገረው እንጂ አንቺ ምን ሆነሻል? ቦጋሌው ደግሞ ቦጋሌ ደግሞ እኛ ሀገር ጠጅ የሚሸጥ ሰውዬ ነው። ቦጋሌ ነጋዴ። አዎ ጠጅ ይሸጣል። ትርጉሙን ትርጉሙን ለምንድን ነው እንደዛ መጥፎ ነገር የሚታወሪኝ? አልፈልግም። ኧረ እንደዛማ አይመጣውም። አንቺ ምን ሆነሽ ነው? ቀይር ይሄንን ሲም ኦሆ የእናንተ እስከፋ። ይሄ ደግሞ ማለት ነው የሁለቱም የነጋዴ ስም ነው። ደስ ስል የበርበሬ የበርበሬና የጠጅ ማለት በሄደበት ያበራል ማለት ነው። አበራ ማለት ነው። የተኛውን ቦታ ያልተነዳ 00 ስም ነው። እናንተ ናችሁ። ይሄ ፍልስፍና ያመጣችሁ እናንተ ናችሁ። እኛ ጋር ያልተነዳ የድሮ ስም እኮ የድሮ ስም እናንተ ስም እኮ ነው። ግን እናንተ ነጋዴ ስም ነው። ምን አንቺ እናንተ ነው ትክክል ነው። ትክክል ነሽ አንቺ። እናንተ ዜሮ ገብታችኋል። በቃ ችግር ሰላም። እቺ ናኒ ናት እኮ ብለሻል እንዴ? ምን ይሄ ስም እኮ ቆንጆ ስም ነው። እናንተም ደግሞ እዚህ ቤት ቆንጆ ስም አውጡ። እኔ ቤት የሚገቡት ይሄ ስም ነው ያወጡት። ደስ ይላል፣ ደስ ይላል። ሌላ ደግሞ እናንተ ቤት ተሰባስበን እናወጣ። እኔ ቤት እኮ 2000 ሰው ያለበት ቦታ ነው ስማችሁ የወጣ። ሰላም ዋላችሁ። እንዴት ናችሁ? ሰሙ እንዴ እናንተ
ዛራን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እንዴት ዋልሽ? ማለት አለው ምን ነው ሩዋንዳ አረጋችሁ? ተሳቤቱ አሰሙም እኮ ተጠራ አሰሙ። ኧረ ትንሽ የዱቤ እኮ ነው ጫወታሽ። ትንሽ እንስክ ታይ ሳይ ኦክሲት ሴቴራ ነው አልመጣች። ኧረ መጣ ነበር ኢንተርኔት ዋህም ቢያል ነበር ኔትወርኩን ቢብሏት አለ እንዳልወጣች ሰላም በደንብ ራሱ አልተባባል ይዘጋልኝ ለምንድን ነው ቃራ ለማን ነው የኔም ዘር የደረነ ለከኛው ምናምን አልመጡ። አዎ አልመጡ ራሱ እያቆራረጠ እንደውሎኛል ሸርሸር እያረኩላ። ኧረ ኦንላይን ላይ ናቸው እነሱ አልመጡም።